እንደዛ ብናደርግ እሺ የሚሉን ይመስላል? ወደው ቀላል ሽሉና ነይ። እሺ ጽጌረዳ አቤከሽ ለሊቱን ሙሉ ሆስፒታል አብረሽኝ ስለነበርሽ በጣም አመሰግናለሁ። አረ እንደዚህ ያባሉን ጋሽ ችግር የለውም። ቢሆንም ስለሰራሽው ስራማ ማመስገን አለብኝ። ችግር የለውም። በቃ አሁን ትንሽ ረፍት ያድርጉሽ። አባዬ በቃ ትንሽ ረፍት አድርግ። የተወሰነ ጊዜም ቢሆን ለመተኛት ሞክር። አዎ ጋሽ ረፍት ያድርጉ። በቃ የሚያስፈልግ ነገር ካለ እሺ። አይደለም ድጋሜ ለምን ድጋሜ አለች ትምህርት እየረፈደብን ነው። በቃ እኔ ልጅ እሺ። ግን ሰዓት እኮ ገና ነው። እሱማ ገና ነው፣ ግን መታወቂ እንደጠፋብኝ ታውቂ የለ በጊዜ መግባት አለብኝ። እሺ በቃ ቻው። ነው አልመጣም ብላ በቴክስት ጽፋ የምትነግርሽ ላንቺ ምን አይነት ንቀት ብታሳይሽ ነው? እሱን ልክ ብለሻል። አሁን ለማንኛውም ትምጣ፣ ችግር የለውም። በዚች 15 ቀን ውስጥ ግን ድረናት ራሷን እንድታስተካክል ነው የምናደርገው። በቃሽ፣ ሰውዬውን እንድናናግረው ትይ። በሀሳብሽ እስማማለሁ። መልካም፣ ነገውኑ ይሄን ነገር ቋጨዋለሁ። በቃቲ፣ አንቺ እንዳልሽው። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁ። ጽጌረዳ ድራማ በጽጌረዳ በክፍል 7 ላይ እንግዲህ ፌቨን ለጽጌረዳ እናት የነገረቻት ነገር፣ ጽጌረዳ ፍቅረኛ አላት። እናም እንግዲህ ከትምህርቷ ይልቅ እሱ ጋር እየሄደች ነው የምትውለው። አሁን ራሱ ብትደውይ ማረጋገጥ ትችያለሽ ብላ በእናትና በልጅ መካከል እንግዲህ ጸብን ስትዘራ እያየን ነበረ። ይህን ሀሳብ እንግዲህ ልታመጣ ያሰበችበት ዋና ምክንያት ነብዩን ለማስደሰት ነው። ነብዩን ተወደዋለች እና እንግዲህ ለመጀመሪያ ጊዜ ትምህርት ቤት ስትሄድ በግድ ስታወራውና እሱ ደግሞ ሊያወራት ፍቃደኛ እንዳልሆነ፣ በጣም ለሴቶች ንቀት አለው። ማንኛውንም ሴት ሀብታም ስለሆነ ብቻ እንደፈለገው ዛሬ አግኝቷት ነገ መተው እንደሚችል የሚያስብ አይነት ሰው ነው እንግዲህ ነብዩ ማለት ነው። እና እንግዲህ እዛ ትምህርት ቤት ውስጥ እሷ ትወደዋለች፣ ነገር ግን እሱ ይንቃታል። በዚህ የተነሳ እንግዲህ እሱን ለማናደድ ስለፈለገች በጽጌረዳ ስልክ እንግዲህ አውርታው ነበረ። ስትደውልለት ሊያነሳለት አልቻለም። በጽጌረዳ ስልክ ግን ድምጽ ነበር ያደረገችለትና ሰራልሃለሁ ምናምን የሚል ማስፈራሪ አይነት ነገር ነው። እንዴት እሱን የኔ ንቀኛን በማለት ነበረ። ታዲያ እሱ እንግዲህ በዚህ ቁጥር ማን የላከልኝ ብሎ ግራ ስለተጋባ በቀጣይ ቀን ትምህርት ቤት ውስጥ እንግዲህ ስልኩን ይደውላል። በዛ ስልክ ከጓደኛው ጋር ሆኖ፣ ለአጋጣሚ ግን ጽጌረዳ አጠገቡ ስለነበረች ስልኩ ሲደወል የጽጌረዳ ስልክ ነው የጠራውና ስለዚህ አንቺ ነሽ እንደዚህ ያደረግሽ በሚል ጽጌረዳን ጠምዶ ይዛታል። ታዲያ ፌቨን ደግሞ እሱን ለማስደሰት ብላ ጽጌረዳን መጉዳት ትጀምራለች። ያው ቤታቸው ተቀጥራ ስለምትሰራ እናቷ ማለት ነው አንድ ቤት ውስጥ ስለሚኖሩ ሁልጊዜም ጽጌረዳን በሰው ፊት ማዋረድ፣ ዝቅ ማድረግ፣ መሳደብ የተለመደ ስራዋ ነው ፌቨን ማለት ነው።
ነገር ግን አሁን ደግሞ ትምህርት ቤት ነው የጀመረችው። ቤት ውስጥ የሆነ ነገር በጣም ሰካራም የምትጠጣ ብቻ ስርዓት የሌላት አይነት ናት ጽጌረዳ። ይቅርታ ፌቨን ማለቴ ነው። ታዲያ ጽጌረዳ ደግሞ ሌሊት በር ትከፍትላት ነበር። ልጅቷ ሰክራ ጥንብዝ ብላ ሌሊት ትገባለች። እናቷ ይህን ጉዷን አታውቅም። በትምህርቷ እንኳ ውጤቷ በጣም ዝቅተኛ ከሰራተኛቸው ልጅ የበታች ሆና ስለተገኘች እናቷ እንዴት ከሰራተኛ ልጅ ታንሻለሽ ብላ አንቺ ሁሉ ነገር ተሟልቶልሽ እየኖርሽ እንዴት ከእሷ ታንሻለሽ ከጽጌረዳ በማለት ስትናገራትም እያየን ነበረ። ፌቨን የሆነ ጥፋት ካጠፋች ሁል ጊዜ የምታመሳስላት ከጽጌረዳ ጋር ነው። እስኪ እሷ ናያት የሰራተኛዋ ልጅ የድሃዋ ልጅ ግን ምን ኩና እንደምትኖር እያለች ሁል ጊዜ ትወቀሳለች። እንግዲህ ፌቨን ባጠፋችሁ ማለት ነው። እና አንድ ቀን እንግዲህ ፌቨን ውጭ አምሽታ ሌሊት ላይ ስትመጣ ጽጌረዳ እንቅልፍ ይዟት በር ሳትከፍትላት ትቀራለች። ታዲያ እንግዲህ ያኔ እሷ ውጭ እንዳመሰች ታወቀባት። ከእናቷ ጋር ትጣላለች። በቀጣይ ቀን ግን ሆን ብላ ጫማዋን ለጽጌረዳ ትሰጣትና ሱቅ ትልካታለች። ከዛ ግን ጫማ የት ሄደ ብላ ቤቱን ትቀውጠዋለች። እናቷ ደግሞ እንኳን የሰራተኛዋ ልጅ የልጇን እቃ እንድትነካ ቀርቶ ማንም ሰው የፌቨንን እቃ እንዲነካ አትፈልግም። እናም እንግዲህ ጫማው ሲፈለግ ይጠፋል። ጽጌረዳ የተላከችውን ሱቅ ይዛ ስትመጣ ቤቱ በአንድ እግሩ ቁሞ ነበረ። እዚህ ጋር እንግዲህ በጥፊ ስትመታት ሁሉ እያየን ነበር። ነገር ግን የሰጠቻት ሆን ብላ እሷን ለማስወቀስ ለማሰደብ ነበር። እንዴት በር አልከፈትሽልኝም በሚል ማለት ነው። ጽጌረዳ ሁሉ ነገር እሺ እያለቻት እንግዲህ ችላት እዛ ቤት ነው ያደገችው። አሁን ግን ካደጉ በኋላ እንግዲህ ጽጌረዳ ከፌቨን በጣም የተሻለች ጎበዝ፣ ጠንካራ፣ ሌላው ቀርቶ እናቷ እዛ ቤት እየሰራች የምታገኘው ገንዘብ በጣም ትንሽ ስለሆነ እናቷን ለማገዝ በድብቅ ማለት ነው ጧትና ማታ ከትምህርት ቤት ከመግባቷና ከትምህርት ስትመለስ ሰው ቤት ተቀጥራ በመስራት እራሷን ለመቻልና እናቷን ላለማስቸገር የትምህርት ቤት ወጪዋን ለመቻል እየጣረች ያለች ልጅ ናት በጣም ሲበዛና። ነገር ግን እናቷ ይህን ነገር እንግዲህ አታውቅም። ፌቨንና ነብዩ ደግሞ እሷ ላይ ተነሱባት። እሷ በነገራችን ላይ ጥፋተኛ አይደለችም። በስልኳ ሚሴጅ አላከችም። ችግሩ ግን ጽጌረዳ በስልኳ ያንን ሚሴጅ ለነብዩ እንደላከለት ነው ግራ የገባት። ረስተዋለች ፌቨን ለሱ እንደላከች። በዚህ የተነሳ እንግዲህ ፌቨን ነብዩና ጽጌረዳ አይጥና ድመት ነበሩ፣ አይስማሙም። ሲበዛ ነበር እሷን ለማሰቃየት እንግዲህ ሌላው ቀርቶ አሳይመንቷን ሰርታ ጠቅላ በማሸጊያ ያስቀመጠችውን አሳይመንት ፌቨር በመቀየር ውጤቷን ዝቅተኛ እንዲመጣ አድርጋባታለች። ያው ቼክ ስላላደረገችው ነው። ስታስረክብ ዝም ብላ የተጠቀለለውን ወረቀት ሰጥታ፣ ነገር ግን ፌቨን ቀይራው ስለነበረ ለእሷ ውጤቷ በጣም ከባድ ነበረ። ልትወድቅ ወይም ደግሞ ከትምህርት ቤት ልትባረር የምትችልበትን ውጤት ነበር ያመጣችው። ታዲያ እንግዲህ ይህንን ውጤት በፈተና አስተካክላለሁ ብላ ጽጌረዳ በቀጣይ ፈተና ይህንን ውጤቴን አስተካክዬ ማለፍ አለብኝ መውደቅ የለብኝም ብላ ስታስብ እንግዲህ አሁንም ነብዩና ፌቨን ሌላ ተንኮል ይጠነስሳሉ። እሱም ፈተናው እንዳትፈተን ማድረግና ከዛ ትምህርት ቤት የማባረር እቅድ ነው። እንግዲህ ምንም ባላጠፋችሁ ጥፋት ማለት ነው። እና በመጨረሻ እንግዲህ ምንድነው የተደረገው? እነ ነብዩ ቤት ልትሰራ ትሄዳለች ጽጌረዳ። ምግብ ሰርታ ስትጨርስ ስራዋን ወደ ትምህርት ቤት ለመሄድ ስትዘጋጅ ነብዩ ግን ቀድሞ ከቦርሳዋ አይዲዋን መታወቂያዋን ይወስዳል ማለት ነው። እሷ ሀገር ሰላም ብላ እንግዲህ ወደ ትምህርት ቤቷ ታመራለች። የፈተናው ሰዓት ደርሷል። ነገር ግን አይዲዋ አልነበረም። ስለዚህ ዘበኛው አትገቢም ብሎ በፈተና ሰዓት በሩን ሲዘጋባት እያየን ነበረ። ነገር ግን ነብዩ ይህንን የእሷን መታወቂያ ወስዶ በሰከንድ ልዩነት ችግር ውስጥ ነበር የገባው። ታዲያ እንግዲህ ጽጌረዳ ይሄ ነገር በጣም ያስለቅሳትና ብቻዋን እንደ እብድ እያወራች ነበር። ምክንያቱም እናቷ ቤት ውስጥ የሚነገራት ብዙ ነገር አለ። አእምሮዋን መርዘውታል። ልጇ እንድትጠረጥራት እንድትጠላት፣ ብቻ ጽጌረዳ ደስተኛ ካልሆነች በትምህርቷም በብዙ ነገሯም ደካማ እንድትሆን፣ በእናቷም ደግሞ እንዳትወደድ በጣም ብዙ ነገር እየተሰራ ነው። እናትየዋ ደግሞ እነሱን ማመን ጀምራለች ከልጇ ይልቅ ማለት ነው። በእርግጥ አንዳንድ ነገሮች የሚያሳምኑ ናቸው። ለምሳሌ የጽጌረዳ እናት ወደ ጽጌረዳ ስልክ ስትደውል ነብዩ ስልኳን አንስቶ ፍቅረኛዋ ነኝ እሷ ሻወር ቤት ናት ብሎ እንግዲህ በልጇ ስልክ በጀሯ የሰማችው ነው። ይህ አሳማኝ ነገር ነው። ነገሩ የተቀነባበረ ቢሆንም ማለት ነው። ታዲያ እንግዲህ ይሄ ነገር በዚህ እያለ
ሌላ ተጨማሪ ችግር ከትምህርት ቤት መባረር የሚያደርስ ፈተናዋን እንኳን እንዳትገባ ትሆናለች። የነብዩ ጓደኛ በጣም ነው የሚያስብላት፣ የሚወዳት፣ የሚያከብራት ጽጌረዳን እና እሱ ነበር እንግዲህ መላ እንፈልጋለን ብሎ አረጋግቷት ወደ ትምህርት ቤት ይዟት ይሄዳል። በሩ ተዘግቶ ስለነበረ እሱ መግባት ይችላል መታወቂያ ስላለው። ታዲያ ከገባ በኋላ እንግዲህ በግንቡ ዘላ እንድትገባ እሱ ሲያግዛት እያየን ነበረ። በዛም የተነሳ ፈተናዋን ተፈትና ስትወጣ ነብዩ ስልክ ይደውልና አባቱ በጠና እንደታመመ ይነግራቸዋል። ታዲያ አባቱ ለመታመም ዋና ተጠያቂው ራሱ ነብዩ ነው። ጽጌረዳን አባቱ እንዲቆጣት ስለሚፈልግ እሱ ትምህርት ቤት ከፌቨን ጋር ሆኖ ያሰቃያታል። ቤታቸው ውስጥ ስትሰራ ደግሞ አባቱ እንዲናገራት ወይም ደግሞ አባቱ ከስራ እንዲያባረራት ስለሚፈልግ እሷን የተበቀለ እሷን ያስከፋ ስለመሰለው ማለት ነው። ጽጌረዳ የሰራችው ምግብ ላይ አባቱ የሚበላው ምግብ ላይ ጨውና ቅመም እየጨመረ የአባቱ በሽታ እንዲባባስ ያደረገው ራሱ ነው እንግዲህ። ታዲያ ጽጌረዳ ወደ ትምህርት ቤት ስትሄድ ደውላ አባትህን መኝታ ቤት ግባና ያቸው ቅድም አመመኝ እያሉ ነበር ብለው ነበረ። በዛ ቅጽበት ተነስቶ ሲገባ ግን አባቱ መሬት ላይ ወድቆ ነበር ያገኘው። እሷን የጎዳ መስሎት የሰራው ስህተት አባቱን ሊያሳጣው ነበረ። ታዲያ እንግዲህ አሁንም ጽጌረዳ መልካም ስራ መስራትን አላቆመችም። እዛው ሆስፒታል ነበር አብረው ያደረችው። በቀጣይ ቀን ቤታቸው ሲመጡ ግን ነብዩና ጽጌረዳ የማይታመን ነገር እንግዲህ በመካከላቸው ሰላም አውርደዋል። እንደምታዩት ስራ ሲያግዛትና ስላደረገባት ነገር ሁሉ ይቅርታ ሲጠይቃት ጭራሽ ለሷ ሌላ ስሜት ያለው እስኪመስል ድረስ ከሷ ጋር በጣም ደስተኛ ሆኗል። አሁን ላይ እንግዲህ ቀጣይ ችግሩ ፌቨን ናት። ፌቨን ነብዩን ትወደዋለች። እሱን ስለምትወደው ነው እንግዲህ የጽጌረዳ እንደዚህ የምታሰቃያት በሱ ለመወደድና የሱን ፍቃድ ለመፈጸም ብላ ነው። ነብዩ በእርግጥ አይፈልጋትም፣ ሲበዛ አይፈልጋትም። ነገር ግን አሁን ላይ ነብዩ ወደ ጽጌረዳ የተሳበ ይመስለኛል። ከጽጌረዳ ጋር አብረው ነው የሚውሉት። ከትምህርት ቤት ውስጥም አብረው ናቸው። ስለዚህ አሁን ላይ በሁለቱ መካከል እርቅ ወርዷል ማለት ነው። በጣም ሲበዛ መልካም ሆነች። እሱ ብዙ ክፋትን ሊያደርግባት ቢሞክርም ጽጌረዳ ግን መልካምነቷ ስለበዛበት፣ በተለይ ደግሞ ለአባቱ ያላት ክብር በጣም የተለየ ነው። አባቱን ልክ እንደሷ አባት ነው የምታያቸው። በዛ የተነሳ ሳይፈልግ በውዱ አንቺ የደሃ ልጅ፣ አንቺ የቆሻሻ ልጅ እያለ የሚሰድባትን ጽጌረዳን አሁን ላይ እንዳይኑ ብሌን እያያት ይገኛል። በመካከላቸው ሰላም ከወረደ እንግዲህ ከዚህ በኋላ ላይ እሷ ጥላቷ የምትሆነው ብቸኛዋ ፌቨን ብቻ ናት ማለት ነው። እሷን መጋፈጥ አያቅታትም ብዬ አስባለሁ። ነገር ግን ሁለት ስለሆኑ ነበር እስካሁን ሲጎዷት የነበረው። አሁን ላይ ነብዩ ሙሉ ለሙሉ ከጽጌረዳ ጎን ነው የሚቆመው። ጽጌረዳ ወደ ትምህርት ቤት መሄድ አለብኝ፣ በዛ ላይ መታወቂያ የለኝም ስትለው የሰራው ስራ ትዝ አለው። ነብዩ የሰራባት ድራማ ወይም ደግሞ እሱ በክፋት ተነሳስቶ የእሷን መታወቂያ እንደደበቀባት ትዝ አለው ስራው ማለት ነው። እና እሷ ደግሞ በመልካም ነገር ስትመልስለት ሲያይ ራሱን ነው የወቀሰው። እናም በመጨረሻም እንግዲህ ጽጌረዳ አይቀርም ወደ ቤቷ ትሄዳለች። ነገር ግን የጽጌረዳ እናት ማታ ላይ አልመጣም የሚል ቴክስት ልካላት ስለነበረ ሌሊቱን ሙሉ ሳትተኛ ብዙ እቅድ ስታቅድ ነው ያደረችው። የፌቨን እናት ይችን ልጅ ዛሬውኑ ካልዳርናት ችግር ታመጣብሻለች። እስኪ አንቺን ህይወት ይዩ፣ አንቺ እሷን ስለወለድሽ ነው የሰው ቤት ሰራተኛ ሆነሽ የቀረሽው፣ ልጅሽ አንቺን ህይወት እንድትደግመው ትፈልጊያለሽ እያለች እንግዲህ የፌቨን እናት የጽጌረዳን እናት አእምሮዋን እየመረዘች ትገኛለች። ልጅቷን ከዓላማዋ ከትምህርቷ እንድትሰናከል ብዙ እየጣረች ነው የፌቨን እናት። ታዲያ እንግዲህ ይህን ነገር የጽጌረዳ እናት እየተስማማችበት ትገኛለች። በእድሜ ለማይመጥናት ሰው ለነብዩ አባት ነው እንግዲህ እያሰበቻት ያለችው። በእርግጥ የነብዩ አባት ጽጌረዳን ለነብዩ ይሆናል እንጂ ለሳቸው አይፈልጓትም በፍጹም። ለልጃቸው ነው የሚፈልጓት። ምክንያቱም ጽጌረዳ በጣም ወርቅ የሆነች ልጅ ናት፣ ስርዓት፣ ሁሉ ነገር የተሟላላት ልጅ ናት እና ለልጃቸው እንጂ ለሳቸው ፈልገው አይደለም። ነገር ግን የፌቨን እናት የምታውቀው እሳቸው ልጅቷን እንደወደዷትና እሳቸው ሊያገቧት ነው የመሰላት። ታዲያ እንግዲህ ይህን ሀሳብ የጽጌረዳ እናት ተስማምታበታለች። ሰውየውን ያየችው አይመስለኝም እንጂ አያቷ የሚሆንን ሰው ለአንዲት ፍሬ ልጅ ለመዳር የፈለገ ችግር ውስጥ ብትሆን አግባብ ነው ብዬ አይደለም። የፌቨን እናት የጽጌረዳ እናት ማለት ነው። ያው የፌቨን እናት ምንም አይመስላትም ገደል ቢገቡም እነሱ ለእነሱ ተጨንቀም አታውቅም።
ልትጠቀምባቸው ነው የምትፈልገውና ታዲያ እንግዲህ ይህን ነገር ማታውን ነበረ ነገውኑ ከሰውየው ሰጅኝና አገናኝኝ እድርለታለሁ ብላ የጽጌረዳ እናት ከፌቨን እናት ጋር ተስማማለች። እናትያ ቁጭ ብላ ስጠብቃት አደረች። ጽጌረዳ በጠዋት ወደ ቤት ስትመጣ የት አድረሽ ነው ከጎረምሳሽ ጋር ነው ወይ በማለት እናቷ በነገር ትጸምዳታለች። ጽጌረዳ በጣም ነው የተናደደችው። እናቷ ላይ ራሱ መልስ ሰጣት ነበረ። ዛሬ ምን ተገኘ ሌሎች ሰዎችን የምታምኝ? እስከ ዛሬ እኔን ሌባ እያሉ ሲያሳቅቁኝ ሲሰድቡኝ የማታውቂ ሆነሽ ነው ወይ? ዛሬ እንዴት የእነሱን ሀሳብ ልትደግፍ ይቻልሽ? በማለት እናቷን የጓደኛው አባት ታሞ ሆስፒታል እንዳደረች ብትነግራትም እናትየዋ ግን አሁንም ሀሳቧን አልቀየረችም። እንግዲህ የጽጌረዳ እናት አሁንም በዚህ አቋሟ ከቀጠለች በቅርቡ ነብዩና ጽጌረዳ መጋባታቸው አይቀርም ማለት ነው። ምክንያቱም የነብዩ አባት ጽጌረዳን ለልጃቸው ለነብዩ ስለሆነ የፈለጓት እናትየዋ በሀሳቡ ከተስማማች እሳቸው እንግዲህ ሁለቱን ሊያጋቧቸው ይችላሉ ብዬ አስባለሁ። በእርግጠኝነት ለእሳቸው አይሆንም ብዬ አስባለሁ። በዚህ እድሜያቸው ብቻም ሳይሆን የእሱ አባት ታማሚም ጭምር ናቸው። በሞትና በህይወት መካከል ነው ያሉት። ዛሬ ነገ ሊሞቱ የሚችሉ ጤናቸው አስጊ ላይ ያለ ሰው ናቸውና በፍጹም ጽጌረዳን አንዲት ፍሬ ልጅ ለራሳቸው አይፈልጓትም ብዬ ነው የማስበው። ጽጌረዳ እንግዲህ እንጉዷን አታውቅም። ይህ ሁሉ ነገር ከጀርባው እየተካሄደ እንደው አታውቅም። የጽጌረዳ እናት ግን በጉዳዩ ላይ አምራለች። ውድ ቤተሰቦቼ በጣም ተወዳጅና አስተማሪ የሆነው ጽጌረዳ ድራማ ክፍል 9 እንግዲህ ይህን ይመስል ነበረ። በክፍል 10 በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።